ልጆች ራሳችሁን ወደምትወዱት ሱፐር ሂሮ ለመቀየር ዝግጁ ናችሁ? እኛም ለእናንተ ስንል የምትወዷቸውን የስፓይደርማንን፣ ሀልክን፣ ባትማንን ሙሉ ልብሶች ከነጭንብላቸው ይዘንለው መጥተናል። በተጨማሪም የተለያዩ የሥራ ልብሶች ከነሙሉ ዕቃቸው እንደ ዶክተር፣ ወታደር፣ ፖሊስ፣ ፓይሬት፣ ኧረ ምን የቀረ አለ? ብቻ እናንተ ይደውሉ። እኛ ለእናንተ ደስታ ህልሞን በቤቶ እናደርሳለን። በተመጣጣኝ ዋጋ ይደውሉ። ለሌሎች መጫወቾችና መረጃዎች ቴሌግራማችንን ተረት ቮይስ ብለው ወይም ደግሞ ዲስክሪፕሽን ላይ ባለው ሊንክ ይቀላቀሉ። ከዕለታት አንድ ቀን በጥንካሬ የሚታወቅ ግዛት ነበረ። እንደምን አደርሽ ልዕልት? ግን በቤተ መንግስቱ ውስጥ ከሁሉም ጠንካራዋና ጀግናዋ በዛ የምትኖረው ምን ልዕልት ህያ ዋው! ወይኔ ችግር ውስጥ ልትገቢ ነው። የመጨረሻ ዙር ነው፣ ፍጠኑ። ይህቺ ልዕልት ብሪ ናት። ከህፃነቷ ጀምሮ ጥንካሬና ጀግንነት ሁሌም በውስጧ ነበረ። ስታድግም በዛ ከነበሩት ወታደሮች ጋር እንዳለ ሰለጠነች። የጦር ሜዳውን አለቃ ሳይቀር አገልጋይ ናት። ሁሌም ልዕልቷን ትንከባከባታለች። ገና ቁርስ አልበላሽም። መቼ ነው ክቡርነቶ? እንዴ ልዕልት ምን እያረግሽ ነው? የአባዬ አስማታዊ ኳስ ነው። እና ከዚህ በፊት እኮ አይተሽዋል። ግን ከዚህ በፊት ተጠቅሜው አላውቅም። የአስማት ኳሱ በኃያል መርሊን በተባለ አስማተኛ ለንጉሱ የተበረከተ ስጦታ ነው። በውስጡ ሲታይም እውነታን ያሳያል። ምን ልጠይቀው? ስለ ወደፊት አፍቃሪሽ ጠይቂው። ይህ የወደፊት ባሌን ያሳየኝ ይመስልሻል? እንግዲህ ፍየል ካሳየሽ ችግር አለ ማለት ነው። ብሪ የአስማት ኳሱን የምትወደውና የምታገባውን ሰው ማን እንደሆነ ጠየቀችው። በኳሱ ውስጥም የሆነ ምስል ይታይ ጀመረ። አንድ ወታደርም ታየ። ወታደር ነው። ዋው መልከ መልካም ነው። ወታደሩ እውነትም መልከ መልካም ነበረ። ብሪም አይኗን ከሱ ላይ ማንሳት አልቻለችም። ምን እየተፈጠረ ነው? እየተመለከቱት እያለ ወታደሩ በድንገት ተቆራረጠና ጠፋ። እንዴ ምን ተፈጠረ? አላውቅም። መጥፎ ድል ቢሆንስ? ልዕልት ተረጋጊ፣ ወደ መርሊን እንሂድ። ወደ መርሊን ቤትም ተጓዙ። ኃያል አስማተኛ እንዴት በጨለማና ደሳሳ ዋሻ ውስጥ ይኖራል? የማይታመን ነው። ምናልባት ኢንትሮቨርት ይሆናል። ዋሻውን አግኝተው ደረጃውን ወረዱ። ፈጣሪ! ዋው! ሰላም ክቡርነቱ። ሰላም ሉሲ። ገና ደርሷል። ለልጆ ምን ልስጠው ብለው እንደተጨነቁ ወሬው ደርሶናል። እኛም ለበዓሉ ልጆቹን የሚያስደስት መኪና ይዘን ከች ብለናል። ለየት የሚያደርገው ለስላሳ የውሃ ኳሶችን እየተኮሰ የተለያዩ ትርኢቶችን የሚያሳይ እስከ 40 ሜትር በሪሞት የሚሰራ 10 ሜትር ድረስ ጉዳት የሌለውን ላስቲክ የሚተኩስ ለልጆቹ ደስታና ፌሽታን የሚያመጣ ቻርጀር ስላለው ለሰዓታት ደስታን የሚሰጣቸው መኪና መሆኑ ነው። ዋጋው በጣም ተመጣጣኝ። ይደውሉ፣ ያሉበት ድረስ እናደርሳለን።
ለሌሎች መጫወቾችና መረጃዎች ቴሌግራማችንን ተረት ተረት ቮይስ ብለው ወይም ደግሞ ዲስክሪፕሽን ላይ ባለው ሊንክ ይቀላቀሉ። እንዴት አወቀን? ሁሉንም ነገር አውቃለሁ። ደሳሳውና ጨለማው ዋሻይን እንዴት አየሽው? ሰምተኸኝ ነበረ? ብሪ ለመርሊን የተፈጠረውን ነገር ነገረችው። መልሱንም ጠበቀች። ተቆራረጠ። መቆራረጥ? የወደፊት ባሌ እኮ ተሰለበ። ምስሉ ነው እንጂ እሱ አይደለም። አስማት እንደ ሳይንስ ቅልብጫላ አይደለም። ስለዚህ እጣ ፈንታችን በሚቆራረጠው አስማት ላይ ይመሰረታል። እመኚ፣ ሁሉም ነገር መሆን እንዳለበት ይሆናል። አሁን ይቅር በሉኝ፣ ስራ አለብኝ። ብሪና ሉሲ ከዛ ሄዱ። እንግዲህ አስማተኛው እንዳንጨነቅ ነግሮናል። አይ ዝም ብዬ ልጠብቀው አልችልም፣ ላገኘው ይገባል። እንዴት? ስሙን እንኳን እኮ አታውቂውም። እሱን ለኔ ተዩ። ብሪ ራሷን ቀይራ መልከ መልካሙን ወታደር ልትፈልገው ወሰነች። እኔ ወታደር ሆናለሁ፣ አንቺም ጭፍሬ ትሆኛለሽ። ኡፍ! የሆነ ነገር ከተፈጠረ እባክሽ ለንጉሱ ይህ አንቺ ሐሳብ እንደሆነ ንገሪው። ሲመሽ ሉሲና ብሪ ራሳቸውን በጥሩ ሁኔታ ቀየሩ። ውብ ሰይፍ ነው። አባቴ ደብቆት ነበረ። ምን? ሲፈልገው ምን ይላል? አትጨነቂ፣ ተጠቅሞት አያውቅም። የሰይፍ አስማታዊ ነበረ። የያዘው ሰው አይበገሬ ይሆናል። ተሰርቆም ለብሪ አባት ተሰጥቶት ነበረ። ብሪ ግን ይህን አታውቅም ነበረ። ታዲያ እቅድሽ ምንድነው? ቆራጧ መሪ። ጀግናውን ወታደር እንፈልገው። ሳየው አውቀዋለሁ። እሱን እናያለን። እመኚኝ፣ በቶሎ እናገኘዋለን። ምድርና ባህሩን እሱን ፍለጋ አቋረጡ፣ ግን ልታገኘው አልቻለችም። ምናልባት ስለ እሱ ለሰዎች ስትጠይቂ መልከ መልካም አይን አለው ባቲ ጥሩ ነው። ግን እኮ አይኑ ውብ ናቸው። በጉዞ ላይም እያሉ በወታደሮች የተሞላ ግዛት ጋር ደረሱ። ምናልባት እዚህ መረጃ እናገኝ ይሆናል። በዛ አካባቢም ሄደው ወደ አንድ መድረክ ጋር ደረሱ። አዳምጡኝ፣ የወርቃማው ቀበቶ ኃያል ውድድር ሊጀመር ነው። ማን ነው ከእናንተ ጀግናው ወታደር መሃል ፈተናውን የሚቀበለው? ውድድር ነው። መሳተፍ ብችል እመኛለሁ። ግን ለእቅዳችን ቅድሚያ ስጪ። ታድለዋል። በእኔ ከመሸነፍ እየተረፉ ነው። በዛ ቆሞ የነበሩት ወታደሮችም ሰሟት። በአንቺ ደካማ እጅ ልሸነፍ? ከትል ጋር እንደምፋለም ቆጥረዋለሁ። ታውቂያለሽ ክቡርነቶ፣ እቅዳችን መጠበቅ ይችላል። ልክ ነሽ ሉሲ። ጠብቂኝ፣ ጥበቤን ላሳያቸው። ወደ መሃል ስትገባም ተወዳዳሪዋ ተጠጋት። የሰይፉ አስማት ከብሪ ድንቅ ፍልሚያ ጥበብ ጋር ሆኖ አይበገሬ ሆነች። እናም ሁሉንም አሸነፈቻቸው። ሌላ የሚወዳደረኝ የለም። በቃ እንግዲህ ቀበቶዬን ወስጄ ላጽዳው። ቆይ! ምን? አንቺ ሌባ! ስትዞር አንድ ወታደር ተመለከተች። በሰይፉም ተፋለሙ። ወይኔ አቁሙ! ግን ማንነቱን አላወቀችም። ዓለም በቴክኖሎጂ እየተራቀቀ ነው።
ታዲያ የእናንተስ ልጆች ለምን ይቅርባቸው ብለን በአይነቱ ለየት ያለውን የልጆች ስማርቶች ይዘንሎት መጥተናል። ለልጆቹ ምርጥና ቀለል ያለ ሲሆን ካሜራና ቪዲዮ ስላለው የፈለጉትን ትውስታ ቀጭ ቀጭ፣ ሲም ስላለው ለወላጅ ጓደኛ ይደውላሉ። እንዲሁም ወላጆች ልጆቻቸው ያሉበትን ቦታ በጂፒኤስ ሲስተሙ ቅልብጭ አድርጎ በስልካቸው የሚያሳይ እንዲሁም ልጆቹ በሰዓቱ ላይ የሚያሳልፉትን ጊዜ በስልኮ መመጠን የሚችሉበት በአደጋ ጊዜም በቀላሉ አንዴ ብቻ በመንካት የሚደውሉበት የተለያዩ ጨዋታዎችም ያካተተ በመሆኑም ልጆቹ ይደሰቱበታል። በትምህርት ጊዜም ስኩል ሞድ ስላለው ትምህርታቸውን ሳይዘናጉ ይከታተሉበታል። ታዲያ የእናንተ ልጆችስ ለምን ይቅርባቸው? ደግሞ ለልጆቹ ሲያንሳቸው ነው። ዋጋው ኪስ የማይጎዳ ይደውሉ፣ ያሉበት እናመጣለን። ለዋጋና ለበለጠ መረጃ ቴሌግራማችንን ተረት ተረት ቶይስ ብለው ይቀላቀሉ። ለሌሎች መጫወቾችና መረጃዎች ቴሌግራማችንን ተረት ተረት ቶይስ ብለው ወይም ደግሞ ዲስክሪፕሽን ላይ ባለው ሊንክ ይቀላቀሉ። ሰይፌ አንተ እኔን ሌባ አልከኝ። ሉሲ ወታደሩ የብሪ መከላከያ ሲሰብረው አየች። አንቺ ሴት ነሽ? አዎ በደንብ። አንተ መጥፎ ሰው። ግን ወታደር ነሽ? በፍጹም። ይህ ሰይፍ የኔ ነው። ማን ያንተ ያረገው? ስጪኝ። ከፈለከው ናና ውሰደው። ሁለቱም ተፋጠጡ። ወታደር ከሆንሽ ልፋለምሽ አልችልም። እሺ ሰይፉን ውሰጂው፣ ግን እመለሳለሁ። መጀመሪያ የማጠናቀቀው ስራ አለ። እርግጠኛ ነህ? ልጠፋ ፈልጋ አይደለም? አልፈራህም? ክቡርነቶ። ለየት ያለው ወታደር ስሙን እንኳን አላወቁትም። ፊቱን አዙሮ ሄደ። ደህና ነሽ? አዎ። ምን አይነት ሰውዬ ነው? ወታደር ነው። ስሙን እንኳን አናውቀውም። አዎ፣ ያሳዝናል። ብሪና ሉሲ መንገዳቸውን ቀጠሉ። በጉዟቸው ላይም ብሪ የሆነ ነገር ተሰማት። አሁንም ስለ ወታደሩ እያሰብሽ ነው? ማሰብ ማቆም አልቻልኩም። ጥንካሬው፣ ቆራጥነቱ የሆነ ነገር አለው። እንዴ መልከ መልካሙን ወታደር ተውሽው? አዎ፣ ማለቴ አይደለም። ማለቴ ሌላ ሰው ማግባት አልችልም። ይህ ሰው ግን ሌባ ብሎ ጠርቶሻል እኮ። ኡፍ፣ በጣም ግራ የሚያጋባ ነው። በድንገት መርሊን ወደ እነሱ ሲመጣ አዩት። መርሊን! እንዴ ክቡርነቱ፣ እዚህ ምን ታደርጊያለሽ? ሁሉንም ነገር የምታውቅ መስሎኝ ነበረ። ስለ እቅዳቸው ነገሩት። እንዳገኘው እርዳኝ። ዛሬ እድል ቀንቶሻል። የሆነ ነገር አለኝ። ከእጁም አውለበለበና የሆነ ነገር ጠጠሩ ላይ አንሾካሸከ። እሱ ነው። ይህ አርቲጋ ነው። በጀግንነቱና ጥንካሬው የሚታወቅ ወታደር። በመጥፎዋ ንጉሥ ሮዛም ተይዟል። ምን? ንግሥት ሮዛ በጭካኔዋ ትታወቃለች። አድነዋለሁ። ልዕልት፣ ዝም ብዬ መቆም አልችልም። እባክሽ። ኡፍ፣ እሺ። ይህ ሰይፍ ጠንካራ አስማት አለው። መደነቃቸውን አይቶ መርሊን የበለጠ አስረዳቸው። ሰይፉ ወደ ትክክለኛ ባለቤቱ መመለስ እንደሚፈልግ ይሰማኛል። የሚገባው ለሱ ነው። ኡፍ፣ ይህ ሁሉ ወሬ እያደከመኝ ነው። ደህና ሁኑ። ሌላ ቃል ከመናገራቸው በፊት ተሰለበ። ይህን ሰውዬ ልውደደው አላውቅም። እንሂድ። ያለማቋረጥ ተጓዙና በቅርቡ ወደ ንግሥት ሮዛ ግዛት ደረሱ።
ሁሉም ነገር ያረጀ ይመስላል። ያው ቤተሰቦቻችን በዚህ ክረምት ልጆ ምን በወጣው በዚህ ሀገር ጭቃ የሚጨማለቀው ብለን አሪፍ አስማታዊ የአሜሪካ ጭቃ ይዘንሎ መተናል። ልጆቹ ስክሪን ላይ ስልክ ላይ ከሰለቻቸው እያደገ ባለ አይምሯቸው የፈለጉትን ቅርጽ እየቀረጹ እያፈረሱ ደግሞ እንደገና እየቀረጹ ይዝናኑ። የጭንቅላ ፍጥነታቸውን ይጨምራል። ልብስ ላይ ሆነ ቤት የማያቆሽሽ ለማጽዳት ቀላል፣ እስከፈለጉ ጊዜ ሳይበላሽ የሚጫወቱበት። ተመልከቱ እስኪ የልጆቹን ደስታ። እናንተም ምን ትጠብቃላችሁ? ይዘዙንና በተመጣጣኝ ዋጋ ለልጆ የደስታ ምንጭ ይዘዙ። ያሉበት ድረስ እናደርሳለን። ደግሞ ለልጆቹ ሲያንስባቸው ነው። ለሌሎች መጫወቾችና መረጃዎች ቴሌግራማችንን ተረት ተረት ቮይስ ብለው ወይም ደግሞ ዲስክሪፕሽን ላይ ባለው ሊንክ ይቀላቀሉ። ቤተ መንግስቱ ትልቅና የተከለከለ ነው። በጥብቅም ይጠበቅ ነበረ። ሌላ መንገድ ይኖር ይሆን? አሃ ተከተይኝ። ብሪ ግራ በመጋባት ሉሲን ተከተለቻት። አንድ ባዶ ክፍልም ወሰደቻት። ሁሉም ግዛት የድብቅ መግቢያ አለው። አሃ አገኘሁት። ወዲያው ሐውልቱ ወደ ኋላ ተጠጋ። ብልህ ነሽ። ደረጃውን ወርደው ወደ ጨለማው ዋሻ ገቡ። እሱም ቀጥታ ወደ ንግስቷ የግል የአትክልት ቦታ ደረሳቸው። ወጥተውም አርጎንን ይፈልጉት ጀመር። እንዴ በል እንጂ በደንብ ሻው። ኦፍ ጋዋኔ ምን እየተፈጠረ ነው? ምናልባት መልካሙ ብሪ ሁሉንም ነገር ነገረችው። ሰይፉንም እንዳልሰረቀች አሳመነችው። በመደነቅም አዳመጣት። ደግሞ ለምንድን ነው እንደዚህ የለበስከው? እቅዴ ጓደኞቼን ማዳን ነበር፣ ግን ተያዝኩኝ። አርቲጎ ንግስቷን የምትይዛቸው ወታደሮች እንዳለ ታስራቸውና እንደ ሰራተኛ አልብሳ ታስፈጋቸው ነበረ። መሳሪያችን እንዳለ ተይዟል። አሁን ግን የማሸነፍ እድሉ አለን። ሁሉንም ነፃ ማውጣት አለብን። አይመስለኝም። ንግስት ሮዛ ተከሰተችና ሁሉንም አስደነገጠች። እንዴት ብትደፍሪ ወደ ግዛቴ ትገቢያለሽ? አሁን ደግሞ ገና ላሸንፍሽ ነው። ከባድ ፍልሚያ ተደረገ። ወታደሮቹ በተቻላቸው ለመጉዳት ሞከሩ። ይህ ግን በቂ አልነበረም። ሃያ እውነት የምታሸንፉ ይመስላችሁ ነበር? ሃያ አርቲጎ ብሪ አስማቷን ወረወረች። ሉሲ ግን በብልሃት በመስታወት መከተችው። መስታወቱም አስማቷን አንጥሮ ወደ ሌላ መስታወት ላከው። ከዛም የአስማት ተወርብሮ አይሆንም። አይ ምን መጥረጊያ ሆነች? ነፃንን! ወታደሮቹ ተደሰቱ። ንግስቷ እንደተሸነፈች ሲሰሙ ግዛቱ ፈነደቀ። ክቡርነቶ፣ ከዚህ በኋላ ረጅም እረፍት ያስፈልገኛል። ታውቂያለሽ፣ ያ የአስማት ኳስ የሚቆራረጥ ቢሆንም ቤተሰቦቻችን በልጃችሁ ስልክ ስጡኝ እያሉ መጨቅጨቅ አልሰለቻችሁም? መፍትሄው በእጃችን አለ። እነዚህን አሪፍ ለልጆች ታስቦ የተሰሩ በስልክ ላይ ካሉ አጓጉል ነገሮች የሚገላገሉ ከጥናት ጎን ለጎን እና ለሚመጣው ክረምት አሪፍ መደበሪያ የተለያዩ የፕሌይስቴሽን እና ኤክስቦክስ ጌሞች፣ የስልክ ጌሞችን ጨምሮ በአጠቃላይ ከ400 በላይ ጌሞችን የተጫኑባቸው ራሱ ላይ ባለው ስክሪን ሆነ በቀላሉ ከቲቪ ጋር አገናኝተው የሚጫወቱበት የራሱ ባትሪና ቻርጀር ያለው ምርጥ መዝናኛ
በሁለት አማራጮች ይዘንሎ መጥተናል። በጌም ቦይ እና ጆይስቲክ ካለው ጌም ቦይ ጋር እንደ ምርጫው በተመጣጣኝ ዋጋ ያሉበት ድረስ በነፃ እናመጣለን። ይደውሉ። ለዋጋና ለበለጠ መረጃ ቴሌግራማችንን ተረት ተረት ቶይስን ይቀላቀሉ። እውነት እየተናገረ ይመስለኛል። የወደፊት ሚስትህ ሌባ እንድትሆን ትፈልጋለህ? የወደፊት ባልሽ ደካማ ወታደር እንዲሆን ትፈልጋለሽ? አንድ ቀን እኛም እንደነሱ እንሆናለን። ዝም በል። የብሪክ ጉዞ ብዙ ትምህርትን ሰጣት። ከዛም በሰላም በፍቅር ኖረች። ተረቱ እንደተመቸው ተስፋ እናደርጋለን። አዳዲስ ተረቶች ስንሰራ እንዲደርሱ የደወል ምልክቷን ይጫኑ። እንዲሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ድጋፎን ያሳዩ። እናመሰግናለን። እንደ ስፓይደርማን ድር የሚተፋ ጓንት በቀላሉ እጃችሁ ላይ አርጋችሁት ፕረስ በማድረግ ራሱ እንደ ድር ይተፋል። የትኛውም ዕቃ ላይ በቀላሉ የሚጣበቅና መልሰው መጠቀም ስለሚችሉ ያልቃል የሚባል ነገር የለም። ድሩን ለመጥፋት ምንም አይነት ቻርጅም ሆነ ባትሪም አይፈልግ። ለልጆቹም የማይሰለቹት መጫወቻ ነው የሚሆነው። ዲዛይኑን ፍሪ ሳይዝ ስለሆነ ለየትኛውም አይነት የልጅ እጅ የሚሆን የሚተፋው ድርም የትኛውም ዕቃ ላይ ቢለጠፍ ምንም አይነት ጉዳትም አያመጣ። ለመግዛት እንዳትነሱ፣ ያላችሁበት በነጻ ስለናርስ መደወሎች። መልካም ቀን። ልጆች የመጫወቻ መኪና በእጃችሁ ለመቆጣጠር አልማችሁ ታውቃላችሁ? ህልማችሁን እውን ልናደርገው በእጆ የሚቆጣጠሩትን ምርጥ የመጫወቻ መኪና ይዘንሎት ከች ብለናል። በአዲስ ቴክኖሎጂ የተራቀቀና እጃችሁ ላይ ባሰራችሁት ሰዓት መሳይ እያንዳንዱን እንቅስቃሴያችሁን ተከትሎ የሚነቃነቅ መኪና። ቀኝ፣ ግራ፣ ፊት፣ ኋላ፣ ፍሬን እንደፈለጋችሁ ይቆጣጠሩታል። ለማውለቅ እንኳን የምትሳሱለት። በዚህ ደግሞ አያበቃም። ውብ ኤልኢዲ መብራት ያለው ድምጽ የሚያወጣ ለሽቅድድሞሽ የተዘጋጀ ከጓደኛ ቤተሰቦች ጋር የሚጫወቱበት። በዚህም አላበቃም። ለየት የሚያደርገው ሪሞት አያስፈልግም። በምንልክሎት የእጅ ጌጥ ይቆጣጠሩታል። ታዲያ ምን ይጠብቃሉ? ዛሬውኑ ደውሉ እና በእጆ ያስገቡ። በደስታም ይፈንድቁ። ዋጋው ተመጣጣኝ፣ ያላችሁበት ድረስ በነፃ እናደርሳለን። ቤተሰቦቻችን ተዘጋጁ። ለምን ማለት ጥሩ። በአዲሱ ሪሞት ኮንትሮል መኪና ለመጫወት ነዋ። ይህ መኪና 360 ዲግሪ መሽከርከርና ብዙ ትርኢቶችን ያሳያል። ልጆቹንም በዚህ ክረምት ለሰዓታት ያዝናናቸዋል። ዋናው ነገር ሳይረሳ፣ በሳይንቲስቶች እንደተረጋገጠው በእነዚህ መኪናዎች መጫወት የልጆቹን ቅልጥፍናና አይኪው ይጨምራል። ስለዚህ ልጆቹ መደሰት ብቻ ሳይሆን እየተዝናኑ ብልሃታቸውም ይጨምራል ማለት ነው። አሁኑኑ ይዘዙን። ዋጋው ኪስ አይጎዳም። በ1999 ብር ብቻ። በዚህ የክረምት ረፍት ለልጆቹ ደስታ ቁልፍ ይሁኑላቸው። ደግሞ ለልጆቹ ሲያንሳቸው ነው። ልጆች በጥያቄያችሁ መሰረት ስትፈልጉትን የነበረውን በራሪ ሄሊኮፕተር ይዘንለው መተናል። የራሱ ቻርጀርና ሪሞት ያለው ይህን የመሰለ ውብ ኤልኢዲ መብራት፣ ሴንሰርና ብዙ ቴክኖሎጂዎችን ያካተተ ህፃናት በቀላሉ የሚጫወቱበትና ጉዳት የማያደርስ መዝናኛ፣ በቤት ውስጥ ሆነ ውጪ ብቻውን ሆነ ከቤተሰብ ከጓደኛ ጋር የሚጫወቱበት። ይዘዙን፣ ያሉበት እናደርሳለን። በ999 ብቻ። ልጆች እንቅልፍ አልወስድ ብርሃኑ ምቾት አልሰጥ ብሏቸዋል? እንግዲያውስ መልካም ዜና፣ እነኝን የመሳሰሉ ማራኪ የኤልኢዲ መብራት ይዘንሎ መጥተናል። በተለያዩ ቀለሞችና የከዋክብት ምርጫዎች ክፍላችሁን የሚያስውብ፣ አንገቱ ማግኔት ስለሆነ ወደ ፈለጉት አቅጣጫ የሚታጠፍ፣ የፈለጋችሁት ቦታ ላይ ለመለጠፍ ቀላል፣ የኤሌክትሪክ ፍጆታው በጣም ትንሽ። ወላጆች ልጆቹ እንቅልፍ እምቢ ያለን መብራት ይብራልን እያሉ ከሚያነሱ ክርክር የሚያገላግል፣ ልጆቹ በጊዜ ወደ አልጋ የሚያስሮጣቸው ጥራት ያለው ዕቃ። ውስን ዕቃዎች ስላስገባን ሳያልቅበው በጊዜ ደውሉ። በተመጣጣኝ ዋጋ ያላችሁበት በነፃ እናደርሳለን። ለዋጋና ለበለጠ መረጃ ቴሌግራማችንን ተረት ተረት ቶይስን ይቀላቀሉ። ለምርጡ የገና ስጦታ ተዘጋጁ። በመገንባት በመገጣጠም የራሳችሁን መንገድ ሀዲድ በመስራት የሚዝናኑበት መኪና፣ የራሳችሁን ከተማ በመገንባት የምህንድስና ጭንቅላት ፍጥነትን የሚጨምር አሪፍ የገና ስጦታ፣ በተመጣጣኝ ዋጋ ችግር የመፍታትን ክህሎት የሚጨምር የተለያዩ መንገዶችን በመገጣጠም በደስታ ይፈንድቁ። እየተደሰቱ የሚማሩበት
ታዲያ ከዚህ በላይ የገና ስጦታ ከየት ይመጣል? ይደውሉ፣ ያሉበት ድረስ እናደርሳለን። ለበለጠ መረጃ ቴሌግራማችንን ይቀላቀሉ።